አንድ የባለስልጣናትና የአርቲስቶች ምሽግ የሆነ ቦታ ተገኘ። ይሄ ቢልዲንግ ነው። ይሄ ህንጻ ከቦሌ አካባቢ ነው። ደሳለኝ አካባቢ ደሳለኝ ከመድረሳችሁ በፊት የምታገኙት ነው። ያው ብዙ ሰው ያውቀዋል። የታከለ ኡማ ህንጻ እየተባለ ነው የሚታወቀው። ራሳቸውን የኪነ ጥበብ አይንን በማለት የሚጠሩ ሁለት ግለሰቦች የባለስልጣናትና የአርቲስቶችን ያልተለመደ ቁርኝትን ይዘውልን መጥተዋል። ይሄም እንግዲህ አርቲስቶችና ባለስልጣን በሆቴል ውስጥ ምን አይነት ግንኙነት አላቸው የሚለውን ይመለከታል። ሁሉም ህዝብ እንደሚያውቀው ወይም ደግሞ የአደባባይ ሚስጥር ሆኖ የቆየው አርቲስቶች እንደዚሁም ታዋቂ ሰዎች ትዳር እንደማይሳካላቸው ነው። ታዲያ ለዚህ ነገር ምክንያት ሆኖ ብዙ ነገሮች ሊነሱ ይችላሉ። የመጀመሪያውም እንደዚህ አይነት ግንኙነቶች ተጠቃሽ ሊሆኑ ይችላሉ። ቀደም ሲል አባቶቻችን ልጆቻቸውን የሚድሩበትን መንገድ በእንደዚህ አይነት መልኩ ተመልክተን እንመለስ። እኛ ሞደናልዮ የወይና አበባዬ የወይና አበባዬ የወይና አበባዬ እኛ ሞደናልዮ የወይና አበባዬ የወይና አበባዬ የወይና አበባዬ ወይናለው እሱስ ያለኛ ማናት የወይና አበባዬ የወይና አበባዬ የወይና አበባዬ ወይናለው እሱስ ያለኛ ማናት እሱስ ያለኛ ማናት እሱስ ያለኛ ማናት እሱስ ያለኛ ማናት። በአሁን ሰዓት ላይ ግን ሲንግል ማማ እንደዚሁም ሲንግል ዳድ በማለት ብዙ አይነት ጭውውቶችን እየሰማን እንገኛለን። እነዚህ የኪነ ጥበብ አይንን ያሉ ሰዎች መረጃቸውን ከመናገሪ በፊት ለእናንተ አንድ ጥያቄ ይዤላችሁ መጥቻለሁ። ሁለት ቪዲዮችን አሳያችኋለሁ። እነዛ ሁለት ቪዲዮች ምን አይነት አንድምታን ይፈጥሩባቸዋል? እጅግ በጣም ደስ የሚል ዜና ተሰማ። የቀድሞ የኦሮሚያ ክልል ፕሬዝዳንት የነበሩት ክቡር አባዱላ ገመዳ በነ ካሊድ ቤት ተገኙ። ይህ ዜና እጅግ በጣም ደስ የሚል ነው። እስቲ ደስታችሁን ኮመንት ላይ ለካሊድ ግለጹለት። በአሁን ሰዓት የኦሮሚያ ልማት ማህበር የቦርድ ሰብሳቢ የሆኑት አቶ አባዱላ ገመዳ በተማሪ ካሊድ ቃሲም ቤት በመገኘት የኦሮሚያ ልማት ማህበር አዳሪ ትምህርት ቤቶች ውስጥ እንዲማር ለተማሪ ካሊድ በነፃ ሙሉ ስኮላርሺፕ መሰጠቱን አብስረዋል። በእርግጠኝነት አሁን በሰማነው ታሪክ ብዙዎቻችሁ ያዘናችሁ ይመስለኛል። ግን ከዚህ ተቃራኒ በሆነ መልኩ ሰርግን በሚያስንቅ እንደዚሁም ደግሞ ለመገመት በሚከብድ መልኩ የአንድ የምርቃት ፕሮግራም ተመልክተን እንመለስ። በአዲስ አበባ ከተማ የተከናወነ አንድ የኬጂ ተመራቂ ታዳጊ ህጻን ምረቃ ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። በምስሉ ላይ እንደምትመለከቱት ህፃኑ የመመረቂያ ጋውን ለብሶ በቅንጡ መኪና የላይኛው መስኮት ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ደግሞ ልክ እንደ ሰርግ የተሰለፉ በአበቦች ያጌጡ በርካታ ዘመናዊ መኪናዎች መኖራቸው ነው። ድርጊቱ የልጁን የቤተሰብ አቅም ቢያሳይም ብዙዎችን ግን አከራክሯል። አንዳንዶች እንዲህ አይነቱ የተጋነነ የቅንጦት ዝግጅት ለታዳጊ የወደፊት ስነ ልቦና እድገትና ለትምህርት የሚኖረው አመለካከት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ይናገራሉ። የእናንተ ሐሳብ ምንድነው? ኮመንት ላይ አስፍሩልኝ። ለበለጠ መረጃ ፎሎ ማድረግ እንዳይረሳ። የትኛውን ትመኙላችኋላችሁ? ከሁለቱ ቪዲዮዎች ወይም ደግሞ ከሁለቱ ህፃናት የማን ውጤት የተሻለስ ይመስላችኋል? ኮሜንት ሴክሽኑን ክፍት አድርጌላችኋለሁ። እነዚህን ጥያቄዎች በአግባቡ መልሱ። የዘንድሮ ተመራቂ ተማሪዎችን አንገት ያስደፋው ስጦታ ዘንድሮም ቀጥሏል። እንደምትመለከቱት የፍኖተ ጽድቅ ፕሮግራም ባለቤት ልጅ የሆነችው እንግዲህ ወደ 95 ሚሊዮን ብር የሚያወጣ ጂ+2 ቅንጡ መኖሪያ ቤት ለምርቃቷ አባቷ በስጦታነት መልክ እንደምትመለከቱት ሰጥቷታል ማለት ነው። ይሄ ብቻ አይደለም፣ መኪናንም ጨምሮ እንግዲህ በእግሯ እንዳትኳትን ራይድ እንዳትጠቀም በማሰብ አባቷ ከቤቱ በተጨማሪ እዚህ ምርጥ ቤት ላይ ተጨማሪ የቤት መኪና በስጦታነት መልክ እንግዲህ ለምርቃት ፕሮግራሙ እንደምትመለከቱት በሸራተን አዲስ ሰጥቷታል ማለት ነው። እናንተ ዘንድሮ የምትመረቁ ተማሪዎች ዛሬም የፎቶ ፍሬም እንደዚሁም የአንገት ሐብል፣ ብራስሌት፣ አበባ እየተሰጣችሁ ነው እየተመረቃችሁ ያላችሁት። እስኪ ዘንድሮ የምትመረቁ ተማሪዎች ምን የተለየ ስጦታ እየተሰጣችሁ ነው? እኔ ግን እላችኋለሁ አሁን ስልካችሁን በማውጣት ዳሽን ባንክ ሱፐር አፕን ከፕሌይ ስቶር እና ከአፕ ስቶር ላይ በማውረድ ዳሽን እድልን በመሞከር ሀብታም ሁኑ እላችኋለሁ። ማለትም ሱፐር አፑን በማውረድ ዳሽን እድል የሚለውን በመጫወት እንግዲህ በየጊዜው የመኪና ስጦታ ዳሽን ባንክ ወደ ደንበኞቹ ይዞ ይቀርባል። ይህንንም በመጫወት እንግዲህ ሀብታም ሁኑ። በውስጡ ያልተገደቡ ክፍያዎችን እንደዚሁም ህይወቶን የሚያዘምኑ ህይወቶን የሚያቀሉት መተግበሪያዎችን በውስጡ ስለያዘ ዳሽን ባንክ ሱፐር አፕን በማውረድ ሀብታም ሁኑ። አንድ እርምጃ ከጊዜው ይቅደምሉታለሁ። ይመቻችሁ። አሁን የምርቃት ሰዓት ነው። ብዙ ነገሮችን ልትሰሙ ትችላላችሁና በእንደዚህ አይነት ነገሮች አሁን ባየናቸው ጉዳዮች እንዳትደናገጡ ከወዲሁ ልነግራችሁ እወዳለሁ። ታዲያ
መደናገጥን እንዳይፈጥርብን ህይወታችንን እንዲስተካከል እንዲሆን የእናትና የአባት ምርቃት ግድ ነው። እስኪ የእኚህን እናት ምርቃት አብረን እንቀበል። ለመረቃችሁ ልጆቼ እመቤቴ የተጨነቀውን ተጭንቅ ታውጣ። እመቤቴ ትውልዱን ትባርክልን፣ የተወለደውን ታሳድግልን፣ ያደገውን ለወግ ለማድረግ ታብቃልን። ዘር ይውጣላችሁ፣ ዘራችሁ እንደ ምድር አሸዋ ይብዛ። የታመመውን ያሽርልን፣ አገሪቷ ከራብ ከቸነፈር ህዝቡን ከስደት ይሰውርልን። የሰደደውን ይመልስልን፣ የተራበውን ያብስልን፣ የታረዘውን ያብስልን፣ የተጠማውን ያጠጣልን፣ የተጨነቀውን ከጭንቅ ያውጣልን። ሰላም ሁኑ፣ በአማን ኑሩ፣ አማን ሁኑ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ትውልዱን ይባርክልን። በሚገርም ሁኔታ ሁላችሁም ልትደነቁበት የምትችሉት ገነት መግቢያ ቪዛ እየተመታ ይገኛል። ይህን ነገር እንዴት ታዩታላችሁ? እንዴትስ ተዝናኑበታላችሁ? አብረን እንመልከተው። ተመልከቱልኝ። ይሄን ደግሞ እነዚህን ደግሞ ይውልኝ እስቲ እንደው በመድኃኒዓለም ኧረ በስመ አብ ወወልድ ማለት በቃ የዚህን ያህል አእምሯችን ወርዷል እንዴ? የዚህን ያህል አእምሯችን ወርዷል። አሁን ይችን የምታክል ሴትዮ ምንድን ነው ይህን የሚያክል ሰውዬ ጺም አንጀርግገ? እውነቱን ነው ፓስተር ቸር ያለው እንዲህ ገና አእምሯቸው ያላደጉ ሰዎች አለ ያለው። በቃ እውነቱን ነው። ከምራችሁ ነው እሱ ማተብ ስለመጣላችሁ እኔ የገነት መግቢያ እዩት። ማረ በቃ እንጂ አራንተ ይመች ግን ይመች ማርያም ነው ያራ ዲጄ ልጅ ይመች እንደምንም ብለህ ላይፍን እየኖርካት ነው። እንደምንም ብለህ ተመልከቱልኝ ይሄንን። ኧረ አምላኬ ኧረ ና ኧረ ልጆች እየጠፉ ነው። ና በስመ አብ ወወልድ ወመንፈስ ቅዱስ። ሰሞኑን በሚያስደስት ሁኔታ አንድ የሃይማኖታዊ የሆነ ፍርድ ቤት እንዲቋቋም ስብሰባ ላይ ተሰብስበው ነበር። ታዲያ እንደዚህ አይነት ነገሮችን ያስቀርልናል ብዬ አስባለሁ። በተለይ ደግሞ በየሶሻል ሚዲያው እንደዚህ በሃይማኖት ቀልድ የያዙ ሰዎች ወይም ደግሞ የንግግር መመላለስን እንደ ቁም ነገር የያዙት ሰዎች ከመናገራቸው በፊት ብዙ ነገር ይቆጠባሉ ብዬ አስባለሁ። እስኪ አመሰራረቱን ወይም ደግሞ ስለ መረጃው አንዳንድ ነገሮችን ሰምተን እንመለስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት ማቋቋሚያ ረቂቅ አዋጅ ላይ የመጀመሪያ ውይይት አደረገ። ደስ ብሎኛል። አንዳንድ ጊዜ የረጅም ዓመት ድካምህ፣ ጥረትህ፣ ልፋትህ ለህዝብ ቀርቦ ውይይት ሲደረግበት ማየት በጣም ነው የሚያስደስተው አይደል? እና ዛሬ በጣም ከስሜት ጋር እየታገልኩ የነበርኩበት ቀን ነበርና ብፁዓን አባቶች በተገኙበት እንዲሁም ደግሞ ከፍተኛ የመንግስት ባለስልጣናት እንዲሁም የህግ ባለሙያዎች በተገኙበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት ማቋቋሚያ ረቂቅ አዋጅ ላይ የመጀመሪያ ውይይት አደረግን እና ዛሬ ሰኔ 20 2018 በጣም ደስ የምትል ቀን ነች። በተለይ ለኔና ለጓደኞቼ፣ ለባልደረቦቼ፣ ለአብይ ኮሚቴው አባላት እንዲሁም ደግሞ ለመምሪያው፣ ለህግ መምሪያውና ለጠቅላይ ቤተ ክህነት በጣም ደስ የሚል ቀን ነበረ። ለምን ብትሉ እንግዲህ የዛሬ 2010 ጀምሮ ነበር ይህንን ረቂቅ ሲዘጋጅ የነበረው። 2013 ደግሞ በከፊል ያለቀው ቀረበ። 2015 ቅዱስ ሲኖዶስ ረቂቅ አዋጁን አጽድቆ ለፓርላማ ይቅረብ ተባለ። በመሀል ላይ ደግሞ የተለያዩ የቤተክርስቲያን መከራ መጣና ለጊዜው ምን ሆነ ማለት ነው ሆልድ ተደረገ። ከዚያ በኋላ እንግዲህ አንዳንድ ፕሮግረሶች ታዩና ለምን በቃ አሁን ጊዜው ነውና ለፓርላማ ሊቀርብ ይገባል፣ ግን ከዚያ በፊት ከሚመለከተው አካል ጋር ውይይት ይደረግ የሚል የመጀመሪያው ውይይት ተደርጓልና እውነት በጣም ደስ ብሎኛል። ስለዚህ ቀጣይ ደግሞ ከሊቃውንተ ቤተክርስቲያን፣ ከማህበረ ምዕመናን ምዕመናት ጋር፣ ከሰንበት ትምህርት ቤቶች፣ ከማህበራት ጋር፣ ከተለያዩ ተቋማት ጋር እንዲሁም ከመንግስታዊ ተቋማት ጋር ዝርዝር የሆኑ ውይይቶች ተደርገው ዳብረው ቤተክርስቲያን የፍትህ ስርዓት ምንጭ፣ የህግ ምንጭ መሆኗን የበለጠ የምታረጋግጥበት፣ የራሷን ነፃነት የምታረጋግጥበት፣ ማንም እንደፈለገ የማይፈነጭባት፣ ካህናቱ በአግባቡ የሚዳኙበት፣ በአግባቡ መብታቸውና ፍትህ የሚያገኙበትን ተቋም የመገንባት አንድ ስቴፕ እየሄድን ነው ያለነው። በራሷ አስባችኋል? ቀኖና ቤተክርስቲያንን ጣሰ የተባለ ግለሰብ እንደፈለገ ከነልብሷ ከነመስቀሉ ወጥቶ እንደፈለገ ሲፈነጭባት የነበረው ግን ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግና ስርዓት ሲዳኝ ካህናቶቿ፣ አገልጋዮቿ በሙሉ ባለማዊ ፍርድ ቤት ሳይሆን በራሷ የፍትህ አደባባይ ላይ ሲዳኙ የቤተክርስቲያንን ክብርና ልዕልና ቤቷ ሆኖ ሲያዋርዱ ያሉትን ከላይ እስከታች ያለው መዋቅር ላይ ያሉትን የሚዳኙበት ስርዓት በራሷ ፍትህ፣ በራሷ ዳኝነት፣ በራሷ መጽሐፍ ሲዳኙ እንደማየት የሚያስደስት ነገር ነው። እግዚአብሔር አምላክ ይሄንን ጊዜ አሳይቶኝ ቀሪውን እድሜን እሱ እንደፈለገ ቢያደርግ ደስ ይለኛል እና ለማንኛውም በጣም ደስ ብሎኛል። ስለዚህ ብዙዎች ይህን ነገር ሀሳብ በተለይ የህግ ባለሙያዎች በቤተክርስቲያኗ ውስጥ ጥሩ እውቀት ያላቸው ሊቃውንተ ቤተክርስቲያን መመሪያ አሁን የተዘጋጀ ያለው ነገር አይተው ኮመንት እንዲያደርጉ ሀሳብ አስተያየት እንዲሰጡ ኮፒ ሊንክ ሼር ፖስት አድርጉ። አመሰግናለሁ።
ትልቋ መርካቶ ላይም ትልቅ የሚባል አንድ ነገር ተፈጥሮ ነበር። በሚያስደስት ሁኔታ ትልቅ የሽልማት ፕሮግራም ተዘጋጅቶ ነበር በመርካቶ ገበያ ውስጥ። ለምን እንዴት የሚለውን አብረን እንመልከት። መርካቶ ላይ ምንድነው የተፈጠረው? በርካታ ሰዎችን ሲያነጋግር ነበረ። እነማን ናቸው የተሸለሙት? በምን ምክንያት ተሸለሙ? ቪዲዮን ልጋብዛችሁ። ሶስቱ ታማኝ ነጋዴዎች ተሸለሙ። በ2018 የበጀት ዓመት ያከናወኑትን ሽያጭም ሆነ ግዢ በደረሰኝ ብቻ የፈጸሙ ታማኝ ነጋዴዎች በመሃል መርካቶ በሺዎች የሚቆጠር ሕዝብ በተገኘበት ሽልማታቸውን ተቀብለዋል። ታማኝነት ያሸልማል። በደረሰኝ መሸጥም ሆነ መግዛት ግዴታ ነው። ግብር ግዴታ ነው። በደረሰኝ ሲገዙና ሲሸጡ የሕግ ተገዥነትን ያረጋግጣሉ። በደረሰኝ የሚደረጉ ግብይቶች ገቢያቸው ለአዲስ አበባ ከተማ ሰው ተኮር የልማት ፕሮጀክቶች አገልግሎት ይውላል። የተስተካከለ የመሰረተ ልማት፣ ጽዱና ንጹህ፣ ውብና ለመኖር የተመቸች አዲስ አበባን ከዚህ ይበልጥ እንድንገነባ የግብር ግዴታውን በአግባቡና በታማኝነት ይወጡ። ያለደረሰኝ አይሽጡ፣ ያለደረሰኝ አይሸምቱ። ግዴታውን እየተወጡ በቀጣይ ተሸላሚ ይሁኑ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በመርካቶ ግዢያቸው እንዲሁም ደግሞ ሽያጫቸውን ሙሉ ለሙሉ በታማኝነት በደረሰኝ የፈጸሙ 3 ግብር ከፋዮችንም እንግዲህ እጅግ በጣም በሚገርም ሁኔታ ሸልሞ እንዲሁም ደግሞ የተለየ እውቅና ሰጥቷቸዋል። በርካቶችንም ሲያነጋግር ነበር። እስኪ በዚህ ጉዳይ ላይ ያሳፍላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቆይታ ይሆናላችሁ። ወደ ዋናው ቁም ነገራችን ወደ ቪዲዮ ስንመለስ እንደዚህ የኪነ ጥበብ ጠበቃንን ያሉ ግለሰቦች የተናገሩት መረጃ አለ በሴት አርቲስቶችና በባለስልጣን በወንድ ባለስልጣናቶች ላይ የተነሳ። በቅድሚያ የት ቦታ ነው የሚለውን አብረን እንመልከት። ስናጣራ አንድ የባለስልጣናትና የአርቲስቶች ምሽግ የሆነ ቦታ ተገኘ። ይሄ ቢልዲንግ ነው። ይሄ ህንጻ ከቦሌ አካባቢ ነው። ደሳለኝ አካባቢ ደሳለኝ ከመድረሳችሁ በፊት የምታገኙት ነው። ያው ብዙ ሰው ያውቀዋል። የታከለ ኡማ ህንጻ እየተባለ ነው የሚታወቀው። ባለቤቱ ታከለ ኡማ ነው። ግን ታከለ ኡማ ቀጥታ ይሄንን ቢልዲንግ የታከለ እንዳይባል ሌላ ሰው የዚህ ባለቤት እንደሆነ ተደርጎ እንዲቀመጥ የተደረገ ሰው አለ። አቶ በቀለ አሬና የሚባሉ ሰው ናቸው። አሁን ይሄ ቢልዲንግ ማን ነው ሲባል የአቶ በቀለ አሬና ነው የሚባለው። አቶ በቀለ አሬና የትም የሚታወቁ ሰው አይደሉም። ዝም ብለው ከምንም ሊያመጡት አይችሉም። ኤኒዌይ ግን የአቶ በቀለ አሬና ነው ይባላል። እዚህ ቢልዲንግ ላይ ይሄ ቢልዲንግ በጣም በልዩ ሁኔታ ይጠበቃል። እዚህ ቢልዲንግ ውስጥ ደግሞ አንድ ሬስቶራንት አለ። ሬስቶራንቱ ቦሌ ማነው ሆቶ ሬስቶራንት ነው የሚባለው። ሆቶ ሬስቶራንት ይባላል። በአብዛኛው ጊዜ የማይለያዩት እነማን ናቸው የሚለውንም በአግባቡ በተደጋጋሚ አብረው ቦታውን የሚጠቀሙ ሰዎችንም እንደዚህ ተናግረዋል። በጣም አዘውትረው የሚገኙት ግን ጌታቸው ረዳ፣ አምባሳደር ምስጋኑ፣ ሽመልስ አብዲሳና ሬድዋን ሁሴን በጣም አዘውትረው ይገኛሉ። ጌታቸው ረዳ ሞስት ኦፍ ዘ ታይም ወደዚች ወደ ሆቶ ሬስቶራንትና ወደዚህ ህንጻ ሲመላለስ ብዙ ጊዜ ሳያት ደምሴ ከጌታቸው ረዳ አትለይም ይላሉ የመረጃ ምንጮቻችን። አንዲት እንደውም ፎቶግራፍ የሆነ ኮርነር ላይ ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። በአብዛኛው ጊዜ የማይለያዩትና ሁልጊዜ እዛ በድብቅ የሚመጡት ሀያትና ጌታቸው ረዳ ናቸው። ሁለተኛዋ አምባሳደር ምስጋኑ የሚባል ታውቃላችሁ። አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው። ማነው የሚዲያ ባለሙያ እና ይሄ ሲጋር ምናምን የሚባል ነገር አለ። እሱን ይመጋሉ። የሚከታተላቸው ሰው እዛ አካባቢ ያለ አካል እንደደረሰው መረጃ እንደዚሁም በአንድ ሌሊት ከ400,000 እስከ 1 ሚሊዮን ብር ድረስ እንደዚህ አይነት ቦታዎች ላይ ወጪ እንደሚደረግ ተናግረዋል። ይህም እንግዲህ በአሁኑ ሰዓት ላይ በተለያዩ ቦታዎች ጠፋ የሚባል ገንዘብ የት እንዳለ የሚያስረዳ ይመስለኛል። የእነሱ ፐርሰናል ነገር ምናምን ብዙ ቆም የሚመለከተን ጉዳይ ሆኖ አይደለም። ግን እነዚህ የመንግስት ባለስልጣናት ናቸው፣ ህዝብ የሚያስለቅሱ ናቸው። አብረዋቸው ያሉ አካላት ምንድን ነው እያደረጉ ያሉት? ከዛ 98 ቢሊዮን በመንግስት ባለስልጣናትና በአርቲስቶች ወዘተረፈ በጋራ ባክኗል ከተባለ በኋላ በቃ ዝምጭጭ ነው ያለው። እኛ ዝምጭጭ ሳንል ዱካዎች እያፈላለግን ነው። አሁን ከገንዘቡ ጋር ቀጥታ ግንኙነት አላቸው የላቸውም የሚል ነገር አይደለም እያነሳን ያለ ነው። ገንዘብ ጠፍቷል፣ የሀገር ሀብት ተመዝብሯል፣ የትኛው ባለስልጣን ከማን ጋር ይገናኛል የሚለውን ነገር ደግሞ ስናጣራ ያገኘነው መረጃ የሚያሳይን እነዚህን አካላት ይሄ ጌታቸው ረዳና ሉላ ማናት እጻ ህይወት ጌታቸው ረዳና ማነው ስሟ ሳያት ናቸው። እጻ ህይወት ወደዛ ቤት እንደምትመላለስ አንስተዋል። ግን ስፔሲፊክ እጻ ህይወት ከከሌ ጋር ብለው አሶሲየት ያደረጉት ባለስልጣን አይደለም የሚመረው። ሽመልስ አብዲሳና ሬድዋን ሁሴን እንደው ሰብሰብ ሲሉ ተጃምለው ይመጣሉ። ስፔሲፊክ ከከሌ ጋር ተብሎ አይደንቲፋይ ሊደረግ ሊለይ በሚችል ደረጃ እንዳልመጡ ይነግራሉ። ሌላቷን የሚያከብረው ማነው? ይሄ ምስጋኑ አምባሳደር ምስጋኑ። ይሄ ቦታም በአመት እስከ ግማሽ ቢሊዮን አመታዊ ገቢ እንደሚኖረው እየገመቱ ይገኛሉ። ቦታውም ምን ያህል ጥብቅ እንደሆነና እንዴት እንደሚጠበቅም በእንደዚህ አይነት መልኩ አስረድተዋል።
ይሄ ምንድነው ሲጋር ባር እዛ ውስጥ አለ። እዛ ሲጋር ባር ላይ በጣም እንግዲህ እንዴት ተቆጭተው እንደሚያነሱ ደሞዙ በዛ ደረጃ ልደት የሚያከብር እዛ ቦታ ላይ አይደለም ነው የሚሉት። ምናልባት ሰው ምንድነው ቀለል አድርጎ እንዳያየው ብርቱካን አያና ፍሬዎት የቴሌዋ ፍሬዎት 4-5 ሰው ይዛ መጣ የራት ምሽት አድርጋ ቢል 400,000 ከፍላ ሄደች። እዚህ ሬስቶራንት 4-5 ሰው ከፍለ 400,000 ብር ቢል የምትከፍል ከሆነ ሲጋር ባር ላይ ማአት ጀሌዎች ሰብስበህ በልዩ ሁኔታ ልደት ስታከብር ስንት እየወጣ ነው? አምባሳደር ምስጋኑ ከየት አምጥቶ ነው እሱ አሁን በ400,000 500,000 ምናምን በሚሊዮን የሚቆጠር ገንዘብ እንደፈለገ የሚበት ነው? እነዚህ አካላት ሌላ በአገሪቷ ስለሚፈጸም ግፍ ደንታቸው ያልሆነ ጉዳያቸው ያልሆነ በቃ ይሄ ስለተመቻቸላቸው ብቻ የህዝቡ ስቃይ አይሰማቸው፣ ፈተናው አይገዳቸው፣ እንደው ተንከባክበው ይሄ ስርዓትማ በቃ አልፋና ኦሜጋው ጌታቸው ረዳ ምንድን ነው ስቶሊ ነው ምናምን የሚባል መጠጥ አለ መሰለኝ። ስቶሊ ነው የሚባለው ይታውቀዋለሁ። ስቶሊ ነው እንደዛ ነው ያሉት። ብቻ ስቶሊ ነው። ስቶሊ እኔ ቮድካ ነበር የማስበው። የቮድካ ነው እንዴ? የቮድካ አይነት ነው ስቶሊ ተማሪው እንዴ ሷ ነገር እኔ ጃስ ሷ አላወቃተም እና ስቶሊውን ይዞ እዛ ቢልዲንግ ላይ ዳስ ዋይ የወጣውን በቃ የሚፈልገው ሁሉ ጌታቸው ረዳ ተሟልቶለት አለው የሚል የስርዓቱ ዲፌንደር ሆኖ የመጣው በዛ ሽምጥጥ አድርጎ በቃ ሁሉ ነገር አብይ አህመድን እሳቸው እያለ የሚገልጽ ትናንትና ይሄ ከ8ኛ ጠበቅ አድርገህ ብጠይቀው ከ8ኛ ክፍል በኋላ ምንም ታሪክ የሌለው ድንገት ፒኤችዲ ይዞ መጥቶ እንደው ጌታቸው ንግግሩን ላቆ የሚረሰኝ እንዳለ ይዤዋለሁ በቃሌ በጣም አብይ አህመድ እያለ በእውነት ይሁን የተለየ ነው ሁላ አብይ አህመድ እያለ ሲጠራ የሚጠራ እና አብይ አህመድ አስተዳድሩ ሙሉ ሶፕራንዳ ነው ይላል። እያንዳንዷን ወንድ ጌታቸው እንደዛ ብሎ ያለውን ሰው አሁን ይህን ስላመቻቸለት ብቻ ማለት እንደዚህ ስለተመቻቹለት። ሌላው የብርቱካን አያናን ነገር ናችሁ እንደዚህ አንድ ጊዜ መጣ 400,000 ምናምን ከፍላ እንደምትሄድ ይሄ ሆቶ ሬስቶራንት የሚባለው ቴዎድሮስ ይልማ የሚባል ሰው ኦን እንደሚያደርገው ሰምተናል። ሌላው አንድ መረጃ ተጨማሪ ማግኘት ፈልገን ፈርዘር ሄደን ነበረ። አመታዊ ገቢውን ለምን ያህል ይሰበስባል የሚለው እንግዲህ በአማካኝ እስከ ግማሽ ቢሊዮን ድረስ በአመት ማነው ይሰበስባል። ግማሽ ቢሊዮን ድረስ በአመት ገቢ ያለው የተመዘገበበትና አመታዊ ገቢው ሰማይና ምድር ነው አለኝ ብሎ የተመዘገበበት ካፒታል እና የሚያገኘው ይሄ ለፐብሊኩ ክፍት ሆኖ የውጭ ዜጋው የምኑ ምናምን ተመላልሶበት አይደለም። የተወሰኑ አርቲስቶችን ይዘው ባለስልጣናት ሂደው የሚያፈሱት ገንዘብ በዛች ሬስቶራንት ብቻ የአመታዊ ገቢውን ቻለለት ማለት እና ወሳኝ ሰዎች ሲመጡ ሬስቶራንቱን አይታችሁ ከሆነ እንደው በተለይ የፋንሲ ሆነ ምናምን የምትሉት አይደለም። ጸጥታ የጠበቃው ምናምን ግን እጅግ በጣም የተጠናከረ ነው። ቢልዲንጉ በጣም ውስጡ በጣም ያማረ እንደሆነ በእርግጥ ይነገራል። ከሁሉ በላይ ጠበቃው ነው። እያንዳንዱ ሰራተኛ እዛ ውስጥ የሚሰራ ሰው አሁን ይሄ ዲጂታል ምናምን ከመጀመራቸው አሻራ ምናምን ከመጀመራቸው በፊት ስፔሲፊክሊ ከፌደራል ፖሊስ ጋር ተሰርቶ እያንዳንዱ እዛ የሚሰራ ሰው አሻራ ሰጥቶ በጣም በዝርዝር ነገሮች በጣም በጥንቃቄ ተቀጥረው እንቅስቃሴ የሚያደርጉ አካላት ናቸው እዛ ያለው አካላት። ለምን ያለው እዛ በማዕድ ጉድ ነው። እሱን ሸፋፍ ነው መጠበቅ አላቸው። አንዱ ምሽግ የአገሪቷ ሀብት የሚመዘበርበት የሚዘረፍበት ምሽግ ይሄ ቢልዲንግ መሆኑንና እስካሁን ድረስ ባለው ማጣራት እስካሁን እስከደረስንበት እዛ አካባቢ ይሄ እንቅስቃሴ አለ። በሚያሳዝን ሁኔታም እቺ ከጀርባ የምትመለከቷት ልጅ የሞት ፍርድ ይፈረድባታል። እሷም በእንደዚህ አይነት መልኩ የራሷን ምላሽ ሰጥታለች። የሞት ፍርድ ይፈረድባታል ለኢላኑ ሰቦላ የዛሬ 13 ዓመት ገደማ ዛሬ የሀገሯን አፈረጣለች። በመጀመሪያ ደረጃ እንኳን ደስ ያለሽ ማለት ወዳለሁ። ቤተሰቦቿን፣ አባቷን፣ እናቷን ሁሉንም እንኳን ደስ ያላችሁ። የለኢላኑ ሰቦን ታሪክ ካነሳን የዛሬ 13 ዓመት ገደማ ከምትሰራበት ሳውዲ አረቢያ መኖሪያ ቤት አንድ ሕፃን ልጅ በእጇ ያልፋል። በዚህ ምክንያት ፍርድ ቤት የሞት ፍርድ ይበይንባታል። ነገር ግን በሳውዲ አረቢያ ሕግ መሰረት የቪክቲም ቤተሰቦች የሞት ቅጣቱን ወደ ገንዘብ መቀየር ፈቃደኛ ከሆኑ ልጅቷን በዳዩን መልቀቅ የሚቻልበት እድል ስለነበረ በጊዜው ኢትዮጵያውያን ብሔርና ሃይማኖት ሳይለዩ ተረባርበው ከ35 እስከ 50 ሚሊዮን ብር አካባቢ በዚህ በቲክቶክ ፕላትፎርም እና በተለያዩ ሚዲያዎች ተለቅሞ ነበር። በዚህም 2 ሚሊዮን ሪያድ በሳዑዲ አረቢያ ኢትዮጵያ ኤምባሲ በኩል ለቪክቲም ቤተሰቦች ደርሷል ተብሎ ነበር። ነገር ግን ይሄ ጉዳይ እሷ ሳትፈታ ለ13 ዓመት ገደማ ያው እስር ቤት እንድትቆይ ምክንያቱ ነው። ገንዘቡን የሰበሰባችሁ ሰዎች የት አድርጋችሁት ነው ስንልና ስንጠይቅ ነበር። እኔ 4ኛ ቪዲዮ ነው የተሰራ። በኤምባሲው በኩል 2 ሚሊዮን ሪያድ ሰተን ቀሪውን ለቤተሰቦቿ ሰተናል ሲሉ ነበረ። ስንወቅሳቸው ነበረ። ክሊር አድርጉልን ስንል ነበረ። ዛሬ ላይ ዋቴቨር ወደ ሀገሯ ገብታለች። ከ13 ዓመት እስር ብሩም ተከፍሎ 13 ዓመት ታስራ ነው ወደ ሀገሯ የመጣችው። ዛሬ ላይ ግን ሚዲያው እሷን መለቀቅና ሀገሯ መግባት አስመልክቶ ሚዲያው ሲያነፈንፍ ታዩታላችሁ። ያን ጊዜ ግን
አንድ ሰው ትንፍስ ያለ የለም። አንድ ሰው እንኳን አይደለም ሚዲያው ብሩን የለቀሙት ስማቸውን መጥራት አያስፈልግም። ያን ጊዜ እንዳመሰገናችሁ ሲቆይ ደግሞ እንደወቀስናችሁ ዛሬ ደግሞ ልትቀበሏት እንደሄዳችሁ እና እንደምናመሰግናችሁ ሁሉ ሚዲያው ግን አፉን ዘግቶ ነበር። ዛሬ ላይ ይሯሯጣሉ። ምን ለማለት ፈልጋለሁ? መጨረሻ አንድ ተረት አለች። ጋፈ ጌሾቱማ ነመቶ ቆደብኔ ጋፈ ፈርሶ ዱጋ በከቴን ጠብኔ። የጌሾ እቀቃለት አንድ ሰው አጣነ፣ የጠላ ጠጡለት መቀመጫ አጣነ። የቅዱስ ያሬድ የመጀመሪያ ዜማው ምን በመባል ይጠራል? ሀ ግዕዝ፣ ለ እዝል፣ ሐመሯ አራራይ፣ መ ሁሉም። ሁሉም ግዛ ሂድ አራራይ ብላ። ናዛዚ ማለት ምን ማለት ነው? ሀ የተባረከ፣ ለ የሚያረጋጋ መንፈስ፣ ሐመርሃ የተመረጠ፣ መ የሚያስደስት። ሐመርሃ ሂድ ለምን የሚያረጋጋ መልሰዋል። ጥር 21 የሚከበረው የእመቤታችን በዓል የትኛው ነው? ሀ በዓለ ልደት፣ ለ በዓለ ዕረፍት፣ ሐመሯ በዓለ ዕርገት፣ መ ብስራተ ገብርኤል ብላ። ያዕቆብ በሕልሙ ከምድር እስከ ሰማይ የተዘረጋች የወርቅ መሰላል ያየበት ቦታ ምን ይባላል? ሀ ቤርሳቤ፣ ለ ቤተልሔም፣ ሐመሩሃ ካራን፣ መ ፍኖተ ሎዛ ብላ። አስተርእዮ ማለት ምን ማለት ነው? ሀ መገለጥ፣ ለ ማስመስገን፣ ሐመሯ መባረክ። ሀ መገለጥ ብላ። አዳም በምድር ላይ የኖረው የዕድሜው ዘመን ስንት ነው? ሀ 900፣ ለ 910፣ ሐመሯ 930፣ መ 940 ሂድ። ምርጫው ስንት ነው? 900፣ 910፣ 930፣ 940 ሂድ። መ 940 ሂድ። 930 ለአብርሃም ትዕግስትን ለኢዮብ ጽናትን ካልን ለሰለሞን ምን እንላለን? ሀ ሀብትን፣ ለ ጥበብን፣ ሐመሯ ትጋትን፣ መ ጽናትን። ለምን ብላ። ብዙ ምዕራፎች ያሉት የመጽሐፍ ቅዱስ ክፍል የትኛው ነው? ሀ ዘፍጥረት፣ ለ ልጨርስኩት። ሀ ዘፍጥረት፣ ለ መዝሙረ ዳዊት፣ ሐመሯ ትንቢተ ኤርምያስ፣ መ ራእይ ዮሐንስ። ሂድ። ለምን መዝሙረ ዳዊት? እሺ በዛሬም ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮም እስከምንገናኝ ድረስ ቸር ቆዩልኝ።